ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 የመጀመሪያውን ክፍለ ትምህርት እንመለከታለን። ዩኒት 2 ኢት ሴይስ ዘ ካልቸር ኦፍ ዩዚንግ ዲጂታል ቴክኖሎጂ፣ ዲጂታል ቴክኖሎጂን የመጠቀም ባህል በሚል ርዕሰ ሀሳብ እንማማራለን። ዩኒት 2 the culture of using digital technology. ዲጂታል ቴክኖሎጂን የመጠቀም ባህል በሚል ርዕሰ ሀሳብ እንማማራለን። በዚህ ምዕራፍ ስር የምናነሳቸው ዋና ዋና የመወያያ ሀሳቦቻችን የሚከተሉት ናቸው። the main contents of the unit the main contents of the unit are the following. the first one 2.1 the concept of digital technology. The concept of digital technology. ዲጂታል ቴክኖሎጂ ማለት ምን ማለት ነው የሚለውን እናያለን። ዋትስ ዲጂታል ቴክኖሎጂ? ሁለት ነገሮችን ነው የምናነሳው እዚህ ጋር። the concept of digital technology በሚለው ርዕሰ ሀሳብ ሁለት ነገሮች እናነሳለን። አንደኛ ዲጂታል ቴክኖሎጂ ራሱ ምንድን ነው? what is digital technology? what is digital ቴክኖሎጂ? ዲጂታል ቴክኖሎጂ ምንድን ነው? ሁለተኛ what is the need of digital technology? የዲጂታል ቴክኖሎጂ አስፈላጊነት in our daily life ምንድን ነው? what is the need? what is the need or what is the function? you can say the function of digital technology in our daily life. በዕለት ተዕለት እንቅስቃሴያችን ዲጂታል ቴክኖሎጂ ምን ያክል አስፈላጊ ነው? the need or the function of digital technology in our daily life የሚሉ ሁለት ሀሳቦችን እናነሳለን። ሁለተኛ 2.2 ካልቸር ኤንድ ዲጂታል ቴክኖሎጂ። ካልቸር ኤንድ ዲጂታል ቴክኖሎጂ ካልቸር እና ዲጂታል ቴክኖሎጂ ምንድን ነው የሚያገናኛቸው? ካልቸር ቨርሰስ ዲጂታል ቴክኖሎጂ። ካልቸር ምንድን ነው? ዲጂታል ቴክኖሎጂ። ካልቸር እና ዲጂታል ቴክኖሎጂ ዓለምን እንዴት ይለውጣሉ? ዓለምንስ በምን መልኩ ነው ተጽዕኖ የሚያደርጉት ወይም የሚለውጡት የሚለውን ነገር እናያለን። ሶስተኛ 2.3 the purpose of digital technology. the purpose of digital technology. the purpose of digital technology በዚህ ርዕሰ ሀሳብ ሁለት ነገሮች እናነሳለን። አንደኛ purpose of major purpose of using digital technology. the major purpose of using digital technology. ሁለተኛ benefits ዲጂታል ቴክኖሎጂ የምንጠቀምባቸው ምክንያቶች ወይም ዓላማዎች ምንድን ናቸው? ከዲጂታል ቴክኖሎጂ የምናገኛቸው ጠቀሜታዎች ምንድን ናቸው? what are the major benefits of using digital technology mainly in the 21st century? benefits of digital technology in the 21st century የሚለውን እንመለከታለን። አራተኛ 2.4 codes of conduct for using digital technology. codes of conduct for using digital technology.
ቴክኖሎጂ ዲጂታል ቴክኖሎጂን ስንጠቀም የምንከተላቸው ኮድስ ኦፍ ኮንዳክት። ዲጂታል ቴክኖሎጂ አሁን ዓለምን እያመሰ ያለ ነገር ነው። ዓለም ሊቆጣጠረው የማይችለው ብዙ ነገሮችን እያደረሰ ምስቅልቅሎችን እያደረሰ ያለ ነገር ነው። ስለዚህ ዲጂታል ቴክኖሎጂን ስንጠቀም ልንከተላቸው የሚገቡ ኮድ ኦፍ ኮንዳክትስ፣ ቢሄቪየርስ፣ ዲሲፕሊንስ ምን ናቸው የሚለውን እናነሳለን። 2.5 የመጨረሻው 2.5 ኢፌክትስ ምንድነው? ኢፌክቲቭ ኮሚኒኬሽን ስሩ ዲጂታል ቴክኖሎጂ። ኢፌክቲቭ ኮሚኒኬሽን ስሩ ዲጂታል ሚዲያ ዲጂታል ሚዲያ የምንለው በተለይ እነዚህ ዋና ዋና የሶሻል ሚዲያ እነዚህ ኦንላይን ነገሮችን አክሰስ የምናደርግባቸው ኤሌክትሮኒክስ፣ ይሄ ኢንተርኔት ምናምን እነሱን እንዴት ነው መጠቀም የምንችለው? እነሱን በመጠቀም እንዴት ነው ኤፌክቲቭሊ ኮሚኒኬት ማድረግ የምንችለው የሚለውን እናያለን። በመጨረሻ ቻሌንጅስ፣ በዚሁ ስር ቻሌንጅስ ኦፍ ዩዚንግ ዲጂታል ሚዲያን የመጠቀም ቻሌንጁ ምንድን ነው? ተግዳሮቱ የሚሉ ሀሳቦችን እናነሳለን። ፈርስት ሌት አስ ሲ ዘ ኮንሰፕት ኦፍ ዲጂታል ቴክኖሎጂ። የመጀመሪያውን እንመልከት። ዘ ኮንሰፕት 2.1 ዘ ኮንሰፕት ኦፍ ዲጂታል ቴክኖሎጂ። ዘ ኮንሰፕት ኦፍ ዲጂታል ቴክኖሎጂ ዋት ኢዝ ዲጂታል ቴክኖሎጂ? ዲጂታል ቴክኖሎጂ ምንድን ነው? ዲጂታል ቴክኖሎጂ ዋት ኢዝ ዲጂታል ቴክኖሎጂ? ዲጂታል ቴክኖሎጂ ምንድን ነው? ዲጂታል ቴክኖሎጂ ስንል ምን ማለታችን ነው? በዲጂታል ቴክኖሎጂ የምንጠቀማቸው ኢንስትሩመንትስ ወይም አፓራትስ ምንድን ናቸው የሚሉትን እናያለን። ዲጂታል ቴክኖሎጂ ስንል ኢት ሪፈርስ ቱ ዘ ዩዝ ኦፍ ኮምፒውተርስ። ዲጂታል ቴክኖሎጂ ሪፈርስ ቱ ዲጂታል ቴክኖሎጂ refers to the use of one computer, tablet, computers, tablets, mobile phones, any digital and social media, any digital and social media to access information through internet. To access information or data through internet. እንግዲህ ዲጂታል ቴክኖሎጂ ስንል እንደ ኮምፒውተር፣ እንደ ታብሌት፣ እንደ ሞባይል ፎን ወይም የኔ ዲጂታል የሆነ ሶሻል ሚዲያን በመጠቀም መረጃን በኢንተርኔት አማካኝነት አክሰስ የምናደርግበት ነገር ነው። ስለዚህ ዲጂታል ቴክኖሎጂ ላይ አፓራቱሶች አሉ። ዊ ሃቭ አፓራትስ ኤንድ ወይም እነዚህ ፊዚካል አፓራትሶች አሉ። ን ደግሞ የማይታይ ነገር አለ ማለት ነው። ኢንተርኔት የምንለውን ነገር የምናየው ነገር አይደለም። ስለዚህ የማይታየውን ነገር በሚታዩ ቴክኖሎጂዎች አጣምረን የመጠቀም ነገርና በእነሱ መረጃን ወይም ዳታን ወይም ኢንፎርሜሽንን አክሰስ የማድረግ መንገድ ዲጂታል ቴክኖሎጂ ይባላል።
ስለዚህ ዲጂታል ቴክኖሎጂ ኢት ኢዝ ዩዝ ኦፍ ኢንስትሩመንትስ ላይክ እነዚህ ኤሌክትሮኒክስ ኢኩፕመንትስ እነዚህ ምን ይባላሉ? ኤሌክትሮኒክ ኢኩፕመንትስ ይባላሉ። ኤሌክትሮኒክ ኢኩፕመንትስ ኤሌክትሮኒክ ኢኩፕመንትስ እነዚህን ኤሌክትሮኒክ ኢኩፕመንትስ በመጠቀም መረጃን ነው ኢንፎርሜሽን ወይም ዳታን አክሰስ ለማድረግ በኢንተርኔት በኩል መጠቀም ዲጂታል ቴክኖሎጂ ይባላል። ኦር ዲጂታል ቴክኖሎጂ ኢት ኢንቮልቭስ ኒው ኮሚኒኬሽን ቴክኖሎጂስ ዛት ኩድ ሃቭ ሲግኒፊካንት ኢፌክትስ ኦን ፖለቲካል፣ ኢኮኖሚክ፣ ሶሻል and cultural lives of the society. The concept of digital technology may also involves new communication technology. Digital technology ስንል በሌላ አባባል digital technology means the use of new communication technologies. The use of new technology communications for one, political, economic, social, cultural life of a society. በአንድ ማህበረሰብ የፖለቲካ፣ የኢኮኖሚ፣ የሶሻል፣ የባህል፣ የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎች ኒው ኮሚኒኬሽን ቴክኖሎጂን መጠቀም ዲጂታል ቴክኖሎጂ ተብሎ ሊተረጎም ይችላል። ስለዚህ ዲጂታል ቴክኖሎጂ ማለት በሌላ አባባል it means the use of new communication technologies that could have significant effects in the political, in the economic, in social, in cultural lives of the societies ወይም the society በማህበረሰቡ የፖለቲካ፣ የኢኮኖሚ፣ የማህበራዊና የባህላዊ እንቅስቃሴ ውስጥ ኒው ኮሚኒኬሽን ቴክኖሎጂስ መጠቀም ዲጂታል ቴክኖሎጂ ይባላል። ስለዚህ ዲጂታል ቴክኖሎጂ they are very important for communication using እነዚህ ሞደርን ኤሌክትሮኒክ ኢኩፕመንትስ ቱጌዘር ዊዝ ኢንተርኔት መረጃን ለማስተላለፍ መረጃ ስንል ፖለቲካል ሊሆን ይችላል፣ ኢኮኖሚክ ሊሆን ይችላል፣ ሶሻል ሊሆን ይችላል፣ ካልቸራል ሊሆን ይችላል። እነዚህን ለማስተላለፍ መጠቀም ዲጂታል ቴክኖሎጂ ተብሎ ይጠራል። and digital technology it has a significant role. Digital technology it is very important. The significance of digital technology, the significance of digital technology. One, to transfer information. And data quickly. የዲጂታል ቴክኖሎጂ ትልቁ ሲግኒፊካንስ ጠቀሜታ it is very important to transfer information or data very quickly by using electronic equipments plus internet. ስለዚህ ባጭሩ ዲጂታል ቴክኖሎጂ ኤሌክትሮኒክስ ኢኩፕመንት ፕላስ ኢንተርኔትን በመጠቀም መረጃን ወይም ዳታን በፍጥነት የምናስተላልፍበት መንገድ ነው። ለምሳሌ using mobile phone, using social media platforms, using digital market websites, we can transfer information or data. አንድ ሰው እዚህ ቁጭ ብሎ የትኛውም የዓለም ክፍል ላይ ካለ ሰው ጋር ዛሬ በድምፅ በቪዲዮ መገናኘት ይችላል። የትኛውም ዓለም ሊደርስ የሚችል መረጃን አንድ ሰው የሆነ ቦታ ቁጭ ብሎ በሶሻል ሚዲያ ፕላትፎርም መልቀቅ ማድረስ ይችላል።
የትኛውም ዓለም ላይ ያለ ሰው በዲጂታል ማርኬት በኦንላይን ማርኬት ወይም ዲጂታል ማርኬቲንግ ዌብሳይት በመጠቀም ግብይቶችን ማድረግ ይችላል። ዲጂታል ማርኬትን ማከናወን ይችላል። ይሄ ኦንላይን ማርኬት የምንለው ማለት ነው። ይህንን መሰል ነገር መጠቀምን ይባላል ዲጂታል ቴክኖሎጂ ይባላል። ቱዴይ ዊ ሊቭ ኢን ዘ ኤጅ ኦፍ ዲጂታል ቴክኖሎጂ። ቱዴይ ኢዝ ዘ ኤጅ ኦፍ ዲጂታል ቴክኖሎጂ። ዛሬ ቱዴይ ኢዝ ዘ ኤጅ ኦፍ ዲጂታል ቴክኖሎጂ። ዛሬ የዲጂታል ቴክኖሎጂ ዘመን ነው። ስለዚህ በህይወታችን ዲጂታል ቴክኖሎጂ ባንጠቀም እንኳን አፌክት መደረጋችን አይቀርም። ስለዚህ we have to use digital technology in our daily lives. Use it in our daily lives. በዕለት ተዕለት ህይወታችን መጠቀም አስፈላጊ ነው ማለት ነው። ቴክኖሎጂ touches every aspect of our life. ዛሬ ዲጂታል ቴክኖሎጂ የምንለው ነገር አሁን ለምሳሌ እንዲሁ ዝም ብለን ያለ ቴክኖሎጂ እንኖር ብንል ማንኖርበት ዘመን ነው። ለምሳሌ ባንክ፣ ለምሳሌ ገንዘብ ያስፈልገናል ለመኖር አይደል? ስለዚህ ባንክ መጠቀም አለብን። ባንክ ካሽ ባይኖር፣ ለምሳሌ ካሽ ባይኖርን ዲጂታል ቴክኖሎጂን በመጠቀም የምንፈልገውን ነገር መግዛት እንችላለን። በዲጂታል ፋይናንሻል ሲስተም ገንዘብ እቃውን ለሸጠልን ወይም እቃውን ለገዛ ነው ሰው ትራንስፈር በማድረግ እቃውን መውሰድ እንችላለን። ስለዚህ ቴክኖሎጂ touches every aspect of our life. Technology makes it easier, better and life changing. Technology makes everything easier. Life better and changing. ህይወትን ጥሩና የሚቀያየር ነገር አድርጎታል። ቴክኖሎጂ አሁን እንደምንተነፍሰው ኦክስጅን እየሆነ መጥቷል። ያለ ቴክኖሎጂ የማይኖርበት ዘመን ላይ ይሄ ዲጂታል ኤራ ስለሆነ ስለዚህ ዲጂታል ቴክኖሎጂን ማወቅ፣ ዲጂታል ቴክኖሎጂን መጠቀም፣ የዲጂታል ቴክኖሎጂን አፕሊኬሽን ማወቅ በጣም አስፈላጊ ነው ማለት ነው። ምክንያቱም ዲጂታል ቴክኖሎጂ እንግዲህ ወደፊት አሁን ለምሳሌ አሁን እኔ እያስተማርኳቸው ያለሁት በዲጂታል ቴክኖሎጂ ነው። በዲጂታል ቴክኖሎጂ ፊት ለፊት እኔን በአካል ልታገኙ አትችሉም። በእንዲህ አይነቱ የዲጂታል ቴክኖሎጂ መንገድ ግን በእንደዛ አይነት መንገድ መማማር ይቻላል ማለት ነው። ስለዚህ ለኤዱኬሽን ለትምህርት ዲጂታል ቴክኖሎጂ በጣም አስፈላጊ የሆነ የመጣበት ጊዜ ነው። ፎር ኢንስታንስ ዲዩ ቱ ዲጂታል ቴክኖሎጂ applications are available social network and social media platforms. There is high interconnection between individuals and global societies. አሁን ለስራ ለማመልከት ድርጅቱ የሚገኝበት ኦፊስ ድረስ መሄድ አይጠበቅባቸውም። ኦንላይን አፕላይ አድርጉ ልትባል ትችላላችሁ። ኦንላይን አፕላይ አድርጉ ከተባለ we have to use digital technology. ዲጂታል ቴክኖሎጂን አቬይላብል ሶሻል ሚዲያ ሶሻል ኔትወርክ በመጠቀም ነው። ስለዚህ ዲጂታል ቴክኖሎጂ ኢንተርኮኔክትስ ኢንዲቪዥዋልስ ዊዝ ግሎባል ሶሳይቲስ። ዲጂታል ቴክኖሎጂ ኢንተርኮኔክትስ ኢንዲቪዥዋልስ ዊዝ ግሎባል ሶሳይቲስ። ዲጂታል ቴክኖሎጂ አፌክትስ ታይም ኤንድ ስፔስ ቤሪየር፣ የቦታና የጊዜን ቤሪየር ወይም ኢፌክት አስቀርቶታል። ዲጂታል ቴክኖሎጂ አቮይድስ ታይም ኤንድ ስፔስ ቤሪየር። ዲጂታል ቴክኖሎጂ avoids the time and space barrier.
የታይም እና ስፔስ ቤሪየር የሚባለውን ተጽዕኖ አስቀርቶታል። አሁን የትም ዓለም የሚኖር ሰው በአካል ባይገናኝ በቴክኖሎጂ በዲጂታል ቴክኖሎጂ መገናኘት ይችላል። የትም ቦታ ሆኖ ሰው ስራውን መስራት የሚችልበት ዘመን፣ የግድ ቢሮ መግባት የሆነ ቦታ ደርሶ መምጣት የማይጠበቅበት ዘመን ላይ ደርሰናል። ስለዚህ ዲጂታል ቴክኖሎጂ ግለሰቦችን ከዓለም ጋር ያለ ጊዜና ቦታ ገደብ ማገናኘት የሚችል ዘመኑ ያፈራው የቴክኖሎጂ ውጤት ነው ማለት ነው። ዲጂታል ቴክኖሎጂ እንግዲህ የጀመረው ኢን ዘ ሚድ 20th ሴንቸሪ ነው። and now it has become the most significant modern technology not only in developed countries but also in developing countries including Ethiopia. The use and application of digital technology is crucial, important in our day-to-day life, especially for communication speed, learning opportunities, social relation, money exchange in the finance sector. ስለዚህ ዩዚንግ ኤንድ አፕላይንግ ዲጂታል ቴክኖሎጂ አሁን በጣም አስፈላጊ፣ በቃ ያለሱ እንግዲህ እንደምንተነፍሰው አየር፣ እንደምንጠጣው ውሃ፣ እንደ ምግብ የሰው ልጅ ሲኖር አየር ያስፈልገዋል፣ ውሃ ያስፈልገዋል፣ ምግብ ያስፈልገዋል እንደሚባለው ሁሉ ዲጂታል ቴክኖሎጂ በጣም የሰው ልጅ አስፈላጊ ነገር፣ በቃ ፎር ሰርቫይቫል፣ ፎር ኤግዚስተንስ፣ ፎር ኮምፒቲሽን ቱ ዩዝ ኤኒ ኦፖርቹኒቲ፣ የትኛውንም አጋጣሚ ለመጠቀም የትኛውንም እድል ለመጠቀም ዲጂታል ቴክኖሎጂ በጣም ክሩሻል፣ በጣም አስፈላጊ የሆነ መጥቷል ማለት ነው። ስለዚህ ዲጂታል ቴክኖሎጂ ስንል ፎር አወር ኮሚኒኬሽን፣ ለርኒንግ ኦፖርቹኒቲስ፣ ሶሻል ሪሌሽን፣ ኤክስቼንጅ ኦፍ መኒ፣ ዲጂታል ማርኬት እና ለመሳሰሉ ነገሮች እነዚህ ዲጂታል ቴክኖሎጂዎችን እና ኢንተርኔትን አጣምረን የመጠቀም መንገድ ብለን ዲፋይን ልናደርገው እንችላለን። ኢን ደ ኮንቴምፖራሪ ኢትዮጵያ easy and fast communication among individuals, money transfer, banking, and access to education are impossible without digital technology. Nowadays, everything is impossible without digital technology. ስለዚህ digital technology makes everything possible. Digital technology makes everything possible. ነገሮችን የሚቻሉ አድርጓቸዋል። ኢትስ ቢኮዝ ኦፍ ዲጂታል ቴክኖሎጂ። ድሮ ዲጂታል ቴክኖሎጂ ባልነበረበት ከ20ኛው መቶ ክፍለ ዘመን በፊት በ19ኛው በ18ኛው በ16ኛው ክፍለ ዘመን አንድ ሩቅ የሚኖር ዘመድ ምናልባት ሩቅ ካለ ዘመዱ ጋር የሚገናኘው ደብዳቤ ጽፎ ከዛ እሱ ከመለሰለት እሱም ደርሶ፣ ዛሬ ግን ደብዳቤ የሚጽፍ የለም ታንክስ ቱ ዲጂታል ቴክኖሎጂ። ስለዚህ ዲጂታል ቴክኖሎጂ ሁሉን ነገር ፖሲብል እንዲሆን አድርጎታል ማለት ነው። ስለዚህ ናውዴይስ ዊዛውት ዲጂታል ቴክኖሎጂ ነቲንግ ኢዝ ፖሲብል፣ ኤቭሪቲንግ ኢዝ ኢምፖሲብል ሆኗል ማለት ነው። ያለ ዲጂታል ቴክኖሎጂ ማይሆን ነገር ነው። ዲጂታል ቴክኖሎጂ በጣም አስፈላጊ ነገር ነው። ትምህርት፣ የባንኪንግ፣ የትምህርት፣ ከግለሰቦች ጋር የሚኖረን ግንኙነት፣ ኮሚኒኬሽን ዛሬ ቀላል የሆነው ቢኮዝ ኦፍ ዲጂታል ቴክኖሎጂ ነው ማለት ነው። ስለዚህ አዝ ዲጂታል ሲቲዝን አወር ኢንዲቪዥዋል ላይፍ ኢዝ ሃይሊ ዲፔንድስ ኦን ሞደርን ዲጂታል ሚዲያ ቴክኖሎጂ ኢን አወር ዴይሊ ላይፍ ዚስ ሜይ ኢንቮልቭስ ዘ ዩዝ ኦፍ ሞባይል ፎን ፎር ኮሚኒኬሽን። አሁን ሞባይል ስልክ የሌለው የለም። ምናልባት መግዛት የማይችል ወይ ደግሞ መጠቀም የማይችል ያልተማረ ሰው ካልሆነ በቀር የሞባይል ስልክ የሌለው ሰው የለም። ስለዚህ ለምሳሌ ሞባይል ፎር ኮሚኒኬሽን ዊዝ አወር ፋሚሊ ሜምበርስ፣ ኦንላይን ሰርቪስ ስሩ ኢንተርኔት፣ መሪ ትራንስፈር ስሩ ባንኪንግ፣ ሞባይል ባንኪንግ። ለምሳሌ እኔ አሁን ባንክ አልሄድም፣ ገንዘብ ለማውጣት ባንክ ወረቀት ላይ አልጽፍም፣ ኤቲኤም እጠቀማለሁ ወይም ደግሞ በዲጂታል ማርኬቲንግ እገበያያለሁ። ለቤተሰብ ብር ለመላክ ባንክ መሄድ አይጠበቅብኝም፣ ሞባይል ባንኪንግ እጠቀማለሁ።
ናውዴይስ ባለንበት ቦታ ሁሉን ነገር ማድረግ የምንችልበት ሁኔታ ተፈጥሯል። ይሄንን የፈጠረው ምንድን ነው? ዲጂታል ቴክኖሎጂ ነው ባጭሩ። ስለዚህ ዚስ ቴክኖሎጂስ አር ሜኪንግ አወር ላይፍ ኢዚየር ኤንድ ቤተር ባይ ሴቪንግ አወር ታይም ኤንድ ፊዚካል ኮንታክት ቱ ጌት ዲፈረንት ካይንድስ ኦፍ ሰርቪስስ። ስለዚህ ታይም ኤንድ ስፔስ የምንለውን ነገር አጥፍቶታል። ዲጂታል ቴክኖሎጂ ታይም ኤንድ ስፔስ የምንለውን ነገር አስቀርቶታል። የጊዜ ገደብ፣ የቦታ ገደብ፣ ታይም ቤሪየር፣ ስፔስ ቤሪየር፣ ፊዚካሊ የጊዜ ችግር፣ የቦታ ችግር፣ የርቀት ምናምን የምንለው ነገር አሁን በዲጂታል ቴክኖሎጂ ተወግዷል ማለት ነው። ስለዚህ ዲጂታል ቴክኖሎጂ ታይም ኤንድ ስፔስ የሚለውን ቤሪየር ወይም የታይም ኤንድ ስፔስ ተጽዕኖን የጊዜና የቦታን ተጽዕኖ በማጥፋት ነገሮችን ቀላል ያደረገ መንገድ ነው ማለት እንችላለን። ስለዚህ ዲጂታል ቴክኖሎጂ ኢዝ ኤ ታይፕ ኦፍ ቴክኖሎጂ ዩዝድ ፎር ቱ ትራንስፈር ኢንፎርሜሽን ቱ ትራንስፈር ዳታ ኩዊክሊ to get any services like education service, banking service, even health service. አሁን ድሮ አንድ ቦታ እንመረመር እና የምርመራ ውጤታችን በወረቀት ተጽፎ ነበር። አሁን በወረቀት ዜን እንመረመራለን። ወደሚቀጥለው ክፍል ስንሄድ ምንም ወረቀት መያዝ አይጠበቅብንም። በዲጂታል ቴክኖሎጂ ተመርምረን የተገኘብን ነገር ወደሚቀጥለው ክፍል ትራንስፈር ይደረጋል ማለት ነው። ን ኮምፒውተሩ ነው የሚከፍተው። የሚቀጥለው ክፍል ስትሄዱ የሚያያችሁ ዶክተር ወይም ተጨማሪ ምርመራ የሚያደርግላችሁ ወይም ደግሞ መድኃኒት የሚሰጣችሁ ፋርማሲስት የተጻፈላቸው ወረቀት የትኛው ነው ምናምን ብሎ አይጠይቃቸውም። ኮምፒውተሩን ይከፍታል። ን ስም ይጠይቃል፣ ኮድ ይኖራል። ዜን በሱ መሰረት በተላከው መረጃ አገልግሎት ይሰጣል ማለት። ስለዚህ አገልግሎትን ቀላል ያደረገ መንገድ ነው። ስለዚህ ዲጂታል ቴክኖሎጂ ስንል ኤሌክትሮኒክ ቱልስ፣ automatic systems, technology devices, and resources that generate, process or store information። እንግዲህ እነዚህ ዲጂታል ቴክኖሎጂ የምንላቸው አንደኛ ኢንፎርሜሽን ፕሮሰስ ያደርጋሉ፣ ሁለተኛ ጀነሬት ያደርጋሉ። ስለዚህ ዲጂታል ቴክኖሎጂስ are used to generate information, መረጃ ለመሰብሰብ ያገለግላሉ። to process information ወይም to store data, መረጃን ለማጠራቀም፣ መረጃን ፕሮሰስ ለማድረግ፣ መረጃን ጀነሬት ለማድረግ ወይም ደግሞ ለመሰብሰብ ይጠቅማሉ። ዲጂታል ቴክኖሎጂስ አር ሶ ኤቨር ፕሬዘንት አራውንድ the world that encompass all aspects of everyday life and is not limited in the internet or modern communication technologies። ስለዚህ ዲጂታል ቴክኖሎጂ ስንል ኤሌክትሮኒክስ ዲቫይስስ ፕላስ ኢንተርኔት ብለን ባጭሩ ልናጠቃለው እንችላለን። ዲጂታል ቴክኖሎጂ እኩል ይሆናል ኤሌክትሮኒክ ዲቫይስስ ፕላስ ኢንተርኔት። ዲጂታል ቴክኖሎጂ ኢት ኢዝ ኦል አባውት ዘ ኮንሰፕት ኦፍ ዲጂታል ቴክኖሎጂ። ሁለተኛው 2.2 ካልቸር ኤንድ ዲጂታል ቴክኖሎጂ ነው። ካልቸር ኤንድ ዲጂታል ቴክኖሎጂ 2.2 ካልቸር ኤንድ ዲጂታል ቴክኖሎጂ። ካልቸር ኤንድ ዲጂታል ቴክኖሎጂ እንግዲህ ካልቸር ምንድን ነው፣ ዲጂታል ቴክኖሎጂ ምንድን ነው የሚለውን አይተናል። ካልቸር ምንድን ነው? ካልቸር ስንል ዌይ ኦፍ ላይፍ ማለት የአኗኗር ዘይቤ፣ ዓለምን ከሚቀይሩ ነገሮች አንዱ ባህል ነው። ባህል ማለት ነው። ባህል ስንል እንግዲህ የአነጋገር፣ የአለባበስ፣ የአበላል፣ የአጠጣጥ፣ የሃይማኖት ስርዓት፣
የባህል እንቅስቃሴ፣ በአጠቃላይ የሰው ልጅ በዕለት ተዕለት ህይወቱ የሚያደርገው ማንኛውም ተግባር ካልቸር ወይም ባህል ተብሎ ሊጠራ ይችላል። ስለዚህ ካልቸር ኤንድ ቴክኖሎጂ they are the major factors that can shape our world outlooks. Culture and technology shapes culture and technology shapes the outlooks of the world. The outlooks of the world. የዓለም አመለካከት የዓለም ቅርጽ እንዲቀየር ከሚያደርጉ ነገሮች ውስጥ ባህልና ቴክኖሎጂ ናቸው። they are two equal forces that greatly influence our attitude, belief, behavior and our understanding of good and bad in different ways. ያለን አመለካከት፣ እምነት፣ ባህሪ፣ መረዳት what is good and what is bad, what is ethical, what is unethical, what is acceptable, what is unacceptable የሚሉትን ነገሮች የምናውቀው በባህል ነው። የትኛው መጥፎ ነው፣ የትኛው ጥሩ ነው፣ የትኛው ተቀባይነት አለው፣ የትኛው ተቀባይነት የለውም የሚለው ይሄ የባህል ውጤት ነው። ቴክኖሎጂም እንደዚሁ ማለት ነው። ስለዚህ ቴክኖሎጂ ኤንድ ካልቸር፣ ካልቸር ኤንድ ቴክኖሎጂ they are two equal forces that greatly influence culture and technology. Culture and technology are two equal forces. Two equal forces that greatly influence our attitudes ያለን አመለካከት፣ our beliefs, our behavior and our understanding of good and bad, in different ways. ስለዚህ society's culture are the base of human civilization and technological advancement. አሁን ቴክኖሎጂ ራሱ የመጣው እኮ ባህል ካመጣው ውጤት መነሻነት ነው። ነገሮችን መስራት ከመጀመር ነው እንግዲህ ያ እየተሻሻለ በዘመን አሁን የደረስንበት ላይ ደረስ ነው። ስለዚህ ካልቸር it is a base. Culture is the base for human civilization and technological advancement. ባህል የሰው ልጅ ስልጣኔና የቴክኖሎጂካል አድቫንስመንት ወይም የቴክኖሎጂ ምጥቀት መሰረት ነው። ካልቸር ነው ወደ ሲቪላይዜሽን ወደ ቴክኖሎጂካል ዲቨሎፕመንት እያደገ የሚሄደው ማለት ነው። This implies that cultural values of a society and modern technologies are very interdependent. ስለዚህ ካልቸር and technological development they are interdependent. Culture and technology, culture and modern technology, culture and modern technology, they are interdependent. የማይነጣጠሉ ነገሮች ናቸው። ባህል ቴክኖሎጂን አመጥቷል። ቴክኖሎጂ ደግሞ ባህልን ይቀይራል።
ስለዚህ ባህልና ቴክኖሎጂ የተሳሰሩ ነገሮች ናቸው። ኢንተርዲፔንዳንት ናቸው። የማይነጣጠሉ ነገሮች ናቸው። ዌን ኒው ቴክኖሎጂ አር ኢንትሮዱስድ ኢን ሶሳይቲ ዘ ካልቸር ሪያክትስ ኢን አይዘር ፖዚቲቭ ኦር ኔጌቲቭ ዌይስ። ስለዚህ ካልቸር አፌክትስ ቴክኖሎጂ ኤንድ ቴክኖሎጂ አፌክትስ ካልቸር። ካልቸር let me show culture, technology, culture affects technology and technology again affects culture. ካልቸር ቴክኖሎጂን አፌክት ያደርጋል። ቴክኖሎጂ እንደገና ካልቸርን አፌክት ያደርጋል። ስለዚህ ምንድን ናቸው ማለት ነው? ኢንተርዲፔንዳንት ናቸው። ኢንተርዲፔንዳንስ ናቸው ስንል አንዱ በአንዱ ላይ ተጽዕኖ ያደርጋል ማለት ነው። ባህል ቴክኖሎጂን አፌክት ያደርጋል። ቴክኖሎጂ ደግሞ ካልቸርን አፌክት ያደርጋል። ስለዚህ ቴክኖሎጂስ አር ኢንትሮዲውስድ ኢን ኤ ሶሳይቲ ዌን ቴክኖሎጂስ አር ኢንትሮዲውስድ ኢን ኤ ሶሳይቲ ዘ ካልቸር ሪያክትስ ኢን አይዘር ፖዘቲቭሊ ኦር ኔጌቲቭሊ በት ዘ ኢፌክት ከን ቢ ፖዘቲቭ ኦር ኔጌቲቭ፣ አሉታዊ ወይም ደግሞ አዎንታዊ ሊሆን ይችላል። ካልቸር ቴክኖሎጂ ላይ፣ ቴክኖሎጂ ካልቸር ላይ የሚያመጣው ተጽዕኖ አዎንታዊ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። ኦፍኮርስ ይሄ በአጠቃቀማችን ነው። እንግዲህ ቴክኖሎጂን ለሚጠቅም፣ ስብናችንን ለሚገነባ፣ ባህላችንን ለሚያሻሽል ከሆነ ፖዚቲቭ ይሆናል። ቴክኖሎጂን የምንጠቀመው ግን ያለንን ለመጣል፣ የሌሎችን ባህል ለመውረስ፣ የራሳችንን ባህል ለማሳደግ፣ የራሳችንን ባህል ለማስተዋወቅ ሳይሆን የሌሎችን ለመምሰል፣ የሌሎችን ለመቀበል የሚሆን ከሆነ ደግሞ ኔጌቲቭ ተጽዕኖ። አሁን ለምሳሌ ዌስተርን ካልቸር የምንለው የምዕራባውያን ቆሻሻ የሚባለው ካልቸር፣ ይሄ ከሃይማኖት ከስብና የወጣ አንዳንድ ነገር ይሄ በቴክኖሎጂ የመጣ ነው። ስለዚህ ቴክኖሎጂ ኔጌቲቭሊም ፖዚቲቭሊም ባህልን ተጽዕኖ ያደርጋል ማለት ነው። ስለዚህ we have to use our technology positively። የምናገኘውን ቴክኖሎጂ ፖዚቲቭሊ መጠቀም አለብን፣ እኛን ሊገነባ ሊያንጽ በሚችል መልኩ እንጂ የእኛን ጥሩ ነገር ያለንን መልካም ነገር እንደ ኢትዮጵያዊ የምንታወቅበትን ነገር የሚያስጥለን፣ እሱን የሚያጠፋብን፣ የሚበርዝብን መሆን የለበትም ማለት ነው በሌላ አባባል። ስለዚህ ካልቸራል ዲቨሎፕመንት ኤንድ ቴክኖሎጂካል digital technological developments, they are directly interlinked in terms of making accessible one's culture to others. ስለዚህ cultural development and technological digital technologies, they are directly interlinked. cultural development and cultural development and digital technologies are directly interlinked. They are directly interlinked in terms of making access one's culture to others, in terms of making accessible one's cultures to others. የአንድን ባህል ወደ ሌላው አክሰስ ለማድረግ ወይም አንዱ የሌላውን ባህል አክሰስ እንዲያደርግ ካልቸራል ዲቨሎፕመንት ቴክኖሎጂካል ዲጂታል ቴክኖሎጂስ ዳይሬክትሊ ኢንተርሊንክድ ናቸው። ስለዚህ ካልቸርና ቴክኖሎጂ የሚነጣጠሉ ነገሮች አይደሉም ማለት ነው።
ዓለምን የቀየሩት ዓለምን የተለየ መልክ እንዲይዝ ያደረጉት ባህልና ቴክኖሎጂ ናቸው። ካልቸራል ዲቨሎፕመንት ኤንድ ዲጂታል ቴክኖሎጂ ናቸው። ኤንድ ፍሮም ዲጂታል ቴክኖሎጂስ ኮሚኒኬሽን ቴክኖሎጂስ የምንላቸው they are used to share ideas and feelings through which culture is learned, transmitted and preserved. From digital technology communication technology የምንለው communication technology is used to share ideas and to share feelings, አመለካከታችንና ስሜታችንን ለመግለጽ እንጠቀመዋለን። ስለዚህ it is difficult to promote and preserve one's own culture effectively without communication media in this digital world. ስለዚህ ሼር ለማድረግ ብቻ አይደለም, it is also used to promote culture and also to preserve culture, ካልቸርን ለማቆየት ካልቸርን ፕሮሞት ለማድረግ ለማስተዋወቅ ለማስፋት ሀሳብን ስሜትን ሼር ለማድረግ ኮሚኒኬሽን ቴክኖሎጂ በጣም አስፈላጊ ነው። ስለዚህ ኢትስ ዲፊካልት ቱ ፕሮሞት ኤንድ ፕሪዘርቭ ዋንስ ኦን ካልቸር ኢፌክቲቭሊ ዊዛውት ኮሚኒኬሽን ሚዲያ ኢን ዚስ ዲጂታል ወርልድ። ስለዚህ ካልቸር ቴክኖሎጂን አመጣ፣ ቴክኖሎጂ ደግሞ ዲጂታል ወርልድን ፈጠረ ማለት ነው። በሌላ አባባል ካልቸር ብሮት ዲጂታል ቴክኖሎጂ ዲጂታል ቴክኖሎጂ ብሮትስ ዲጂታል ወርልድ። ካልቸር እያደገ ወደ ዲጂታል ቴክኖሎጂ መጣ። ዲጂታል ቴክኖሎጂ ደግሞ ዲጂታል ወርልድን ፈጠረ። ዲጂታል ወርልድ ያ ማለት በአንድ ቴክኖሎጂ የተሳሰረ ዓለምን ፈጠረ ማለት ነው። ዲጂታል ወርልድ ስንል ኢንተርኮኔክትድ ወርልድ which is interconnected by digital technology. The world which is interconnected through digital technology. ታይም ኤንድ ስፔስ የምንለው ነገር ኦልሞስት ተጽዕኖ የማያደርግበት ዓለም ማለት ነው። ዲጂታል ወርልድ ስንል ታይም ኤንድ ስፔስ ያን ያክል የሌሉበት ወይም ደግሞ አፌክት የሚያደርጉት ዲጂታል ወርልድ ስንል በሌላ አባባል ዲጂታል ወርልድ ሚንስ ታይም ኤንድ ስፔስ የምንላቸው ነገር because of digital technology የጠፉበት የቦታ ገደብ የጊዜ ገደብ የጠፉበት ዓለም ማለት ነው። በቴክኖሎጂ የተሳሰረ ዓለም እንደማለት ነው ዲጂታል ወርልድ። ስለዚህ ካልቸር ዲጂታል ቴክኖሎጂን አመጣ። ዲጂታል ቴክኖሎጂ ደግሞ ዲጂታል ወርልድን ወይም ደግሞ ይሄ ዋን ቪሌጅ ወርልድ ግሎባላይዜሽን ምንለው ማለት ነው። አንድ መንደር የሆነ ዓለም የተሳሰረ ሉላዊ የሆነ ዓለምን ፈጠረ ማለት እንችላለን። ስለዚህ ዲጂታል ቴክኖሎጂስ አር ቬሪ ክሩሻል ኢን ሃይላይቲንግ the bright aspects of our country to the rest of the world. አሁን አገራችን እንደዚህ አላት ብለን ማስተዋወቅ የምንችለው በዲጂታል ቴክኖሎጂ ነው። ያላትን የተፈጥሮ ሀብት ኦፍኮርስ ያለንን የተፈጥሮ ሀብትም ልናውቅ የምንችለው በዲጂታል ቴክኖሎጂ ነው። በሳተላይት መረጃ እየሰበሰብን ነው። የት ምን አለን፣ የትኛው አካባቢ ምን አይነት ማዕድን አለን፣
ዛሬ በቀላሉ ማወቅ እንችላለን። ዓለም የትም ቦታ ያለውን ነገር በቀላሉ የሚያውቅበት ደረጃ ላይ ደርሷል። ስለዚህ ኢትዮጵያ ኢዝ ኤ ካንትሪ ኦፍ መልቲካልቸራል ሶሳይቲ ዌር ዲፈረንት ኔሽንስ ኤንድ ናሽናሊቲስ ሃቭ ቢን ሊቪንግ ቱጌዘር ፎር ኤ ሎንግ ፔሪድ ኦፍ ታይም። ዊ ኖው ዛት ኢትዮጵያ ኢዝ መልቲካልቸራል መልቲሊንጉስቲክ። ኢትዮጵያ ኢዝ ኤ ካንትሪ ዊዝ መልቲካልቸር መልቲሊንጉስቲክ መልቲናሽናል የብሔር ብሔረሰቦች፣ የብዙ ቋንቋዎች፣ የብዙ ባህሎች ካልቸር፣ የብዙ ባህሎች ባለቤት ነች። ኢትዮጵያ ኢዝ ካራክተር መልቲካልቸራል፣ ብዙ ባህል ያለባት፣ መልቲሊንጉስቲክ፣ ብዙ ቋንቋ ኦልሞስት 85 ኤንድ አበቭ 85 እና ከዛ በላይ ብሔር ብሔረሰቦች፣ ቋንቋዎች እና የነዚህም የተለያየ ባህል ያላት ሀገር ነች። ስለዚህ እነዚህ በአንድ ላይ የሚኖርባት ሀገር ነች። ዘስ ኦል ኔሽን ኤንድ ናሽናሊቲስ ኒድ ቱ ፕሮሞት ኤንድ ፕሪዘርቭ ዜር ካልቸር ስሩ ዲፈረንት ሚንስስ አኮርዲንግ ቱ ኢን ዚስ ዲጂታል ኤጅ ኢት ኢዝ ቬሪ ኢምፖርታንት ቱ ዩዝ ዲፈረንት ዲጂታል ኮሚኒኬሽን ቴክኖሎጂ ሰች አስ ዩቲዩብ፣ ፌስቡክ፣ ትዊተር፣ ቴሌግራም፣ ኢሞ የምናውቃቸው ናቸው እየተጠቀምናቸው ቱ ፕሮሞት ዋንስ ኦን ካልቸርስ ኢን ሪስፖንሲብል ኤንድ ኢቲካል ዌይስ። ስለዚህ ኮሚኒኬሽን ቴክኖሎጂ ዲጂታል ኮሚኒኬሽን ቴክኖሎጂስ የምንላቸው እነዚህን ነው ማለት ነው። ዲጂታል ኮሚኒኬሽን ቴክኖሎጂስ ዩቲዩብ፣ ፌስቡክ፣ ትዊተር፣ ቴሌግራም፣ ኢሞ፣ ቫይበር፣ ሌሎችም አሉ። ሞዱላር ሲስተም፣ ዙም፣ ክላውድ ሚቲንግ የምላቸው እነዚህ ዲጂታል ኮሚኒኬሽን ቴክኖሎጂስ ይባላሉ። እነዚህን በመጠቀም እንግዲህ እነዚህ የኢትዮጵያን መልቲካልቸር፣ መልቲሊንጉስቲክ፣ መልቲ ናሽናል የሆኑ የካልቸራል መገለጫዎች ማስተዋወቅ፣ ፕሮሞት ማድረግ አስፈላጊ ነው። ነገር ግን ኢት ሹድ ቢ ኢኒቲካል፣ ስነ ምግባር በተሞላበት ኢን ሪስፖንሲብል ኤንድ ኢኒቲካል ዌይስ መሆን አለበት። ፎር ኢንስታንስ ዊ ካን ፕሮሞት ዘ አንቶልድ ፋክትስ ኦፍ አወር ካልቸር ሰች አስ ላንጉጅ፣ ዌይ ኦፍ ላይፍ፣ ካልቸራል ድሬሲንግ፣ ካልቸራል ፉድ፣ አርትስ፣ ሂስቶሪካል ቱሪዝም ሳይትስ፣ ሆሊዴይ ሴሌብሬትስ ኢቲሲ ቱ ዘ አዘር ሶሳይቲ ኤንድ አክሮስ ዘ ወርልድ ስሩ ሶሻል ሚዲያ ፕላትፎርም። እነዚህን በመጠቀም ያለንን ባህል፣ ቋንቋ፣ የአኗኗር ዘይቤ፣ ባህላዊ ምግቦች፣ አርትስ፣ ስነ ጥበባት፣ የስነ ጥበባት ወይም የዕደ ጥበባት ውጤቶች፣ ታሪካዊ የቱሪዝም ቦታዎች፣ የሆሊዴይ የበዓል አከባበር ሴሌብሬሽንስ፣ ለምሳሌ መስቀል፣ የተለያዩ የብሔር ብሔረሰብ በዓላት ለምሳሌ ኢሬቻ፣ ፊቼ ጨምበላላ፣ የአሆዴ መስቀላ፣ የሀዲያ፣ የወላይታ፣ የጋሞ እነዚህ ባህላዊ ክንዋኔዎች፣ ዓመታዊ ክብረ በዓሎችን እነሱን በእንደዚህ አይነት መልኩ ማስተዋወቅ አስፈላጊ ነው ማለት ነው። however digital technologies have no only positive impacts። ዲጂታል ቴክኖሎጂ ያን ያክል አስፈላጊ እንደመሆኑ መጠን የራሱን የቻለም ጉዳት
አለው። it has positive and negative impacts. digital technology has positive and negative impacts. አዎንታዊም አሉታዊ ተጽዕኖም አለው። So it has a serious negative impact against one's own culture if they are not used appropriately and in a responsible manner. ስለዚህ we have to use in a responsible and appropriate manner እነዚህ ዲጂታል ቴክኖሎጂዎችን በአግባብና በኃላፊነት ስሜት መጠቀም ይጠበቅብናል። accordingly using such technology in a ways deviate from our norms or moral values and principles can lead to the cultural diffusion and destruction of indigenous values and norms of a particular society. ስለዚህ ዲጂታል ቴክኖሎጂ ባህልን ፕሮሞት ያደርጋል፣ ባህልንም ደግሞ ሊያጠፋ ይችላል። ባህልን ያሳድጋል፣ ባህልንም ያጠፋል። ዲጂታል ቴክኖሎጂስ can lead to cultural diffusion, ይሄ የባህል መበረዝ and distraction. digital technologies may cause cultural diffusion and distraction. Cultural diffusion and cultural distraction. እነዚህ ምንድን ናቸው? the negative impacts of digital technology ናቸው። ስለዚህ we have to use responsibly and in ethical manner ኃላፊነት በተሞላበትና ስነ ምግባር በተሞላበት መንገድ መጠቀም አለብን። በተለይ ባህላችንን ስናስተዋውቅ፣ የኛ ያልነውን ስናስተዋውቅ የሌላውን ኔጌቲቭሊ ኢንፍሉዌንስ በማያደርግ መልኩ መጠቀም አለብን ማለት ነው። ስለዚህ ዲጂታል ቴክኖሎጂ በጣም ብዙ ጠቀሜታዎች አለው ማለት ነው። ዲጂታል ቴክኖሎጂ it is very significant, it is very important፣ በጣም ብዙ ጠቀሜታዎች አሉት ማለት ነው። የዛሬውን በዚህ እናበቃለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።